እንኳን ወደ ያሳብ መድረክ በደህና መጣችሁ። ዛሬ እንግዲህ የምንመረምረው እጅግ ጥልቀት ያለውን የጥንታዊ የድንጋይ ላይ ጽሑፎችና የታሪካዊ ማንነቶችን ትስስር ነው። ማለቴ በተለይ ለታሪክ የቅድመ ምረቃ ተማሪዎች የተዘጋጀ ውይይት ነው። በትክክል እጅግ አስፈላጊ እና አካዴሚያዊ ትንታኔ የሚጠይቅ ርዕስ ነው። አዎ፣ በጥንታዊ መዛግብቶችና ኤፒግራፊክ ማስረጃዎች ውስጥ አማራ እና ትግራይ የሚሉ ስያሜዎች ያላቸውን ታሪካዊ ህልውና በጥልቀት እንፈትሻለን። ያው የዛሬው የውይይታችን ማዕከላዊ ጥያቄ ግልጽ ነው። ዘመናዊ የታሪክ ትርክቶችና በተለይም አክሱም እንዲሁም የየሃ ቅርሶች ብቸኛ ባለቤትነት ጥያቄ በእርግጥ በጥንታዊ የጽሑፍ ማስረጃዎች የተደገፈ ነው ወይስ የወቅታዊ የፖለቲካ ሕጋዊነት ፍላጎት የወለደው የፖለቲካ ፕሮጀክት የሚለውን እንመለከታለን። በዚህ መድረክ ላይ የኔ አቋም እንግዲህ ግልጽ ነው። የጽሑፍ ማስረጃዎችን ወደ ኋላ ተመልሰን ስንመረምር ትግራይ የሚለውን ማንነት ወደ ጥንታዊ ዘመን መውሰድን የሚደግፍ አንዳችን መረጃ እናገኝ። በሌላ በኩል ደግሞ አማራ የሚለው ስያሜ በጥንታዊ መዛግብት ውስጥ የነበረ መሰረታዊ ማንነት መሆኑን ማስረጃዎች በማያሻማ ሁኔታ ያሳያሉ። ሰላም ሁላችሁም። በዚህ መድረክ ላይ በመገኘቴ ደስ ብሎኛል። ያነሳው ነጥብ እጅግ አሳሳቢ ነው። የኔ አቋም ደግሞ ምን መሰለህ? በጽሑፍ ማስረጃዎች ውስጥ የቃላቱ አለመኖር እውነት መሆኑን ሙሉ በሙሉ ብቀበልም ይህንን የጽሑፍ መረጃ እጦት ብቻ ተጠቅመን የጂኦግራፊያዊ እና የባህላዊ ትስስር ቀጣይነትን ሙሉ በሙሉ ውድቅ ማድረግ የታሪክን እውነታዊነት ያቃልላል ብዬ ሞክታለሁ። ማለቴ ስያሜዎች በጊዜ ሂደት ሊለውጡ ይችላሉ፣ ነገር ግን የህዝቦችና የቦታዎች ታሪካዊ ትስስር በስም ለውጥ ብቻ የሚጠፋ አይደለም። እንግዲህ የዚህን ጉዳይ ጥልቀት ለመረዳት መረጃዎቹን ከምንጫቸው መመርመር አለብን ብዬ አምናለሁ። እስኪ ወደ ዳሞት ዘመን የሳባውያን ጽሑፎች ወይም ደግሞ በአክሱም ዘመን ወደ ተጻፉት የግዕዝ ሐውልቶችን ሂድ። በእነዚህ ሁሉ ጥንታዊ የድንጋይ ላይ ጽሑፎች ውስጥ ትግሬ ወይም ትግራይ የሚል ቃል ፈጽሞ አናገኝም። አዎ፣ አይገኝም። በትክክል ይህ የታሪክ ግድፈት ሳይሆን የዘመኑን ነባራዊ እውነታ ነው። ለምሳሌ ያህል በአራተኛው ክፍለ ዘመን የተጻፉትን የንጉሥ ኤዛና የድንጋይ ላይ ጽሑፎች ብንወስድ ንጉሡ ያካሄዷቸውን ዘመቻዎች፣ ያሸነፋቸውን ተለያዩ ጎሳዎችና ሕዝቦችን በዝርዝር አስፍረዋል። አጎዛት፣ ቤጃ ወይም በወቅቱ አጠራር ብሌሚያውያን የሚባሉት ይገኙበታል። ነገር ግን በእነዚህ ሁሉ ዝርዝር መዝገቦች ውስጥ ትግሬ የሚለው ስያሜ አንድም ቦታ አልተጠቀሰም። ታዲያ ይህን እውነታ እንዴት እናልፈዋለን? እውነት ነው። የንጉሥ ኤዛናን ሐውልቶች ስናጠና ያ ያልከው ነጥብ ፍጹም ትክክል ነው። በአካዳሚክ ውይይት ውስጥ ቃላትን በትክክለኛና ግልጽ ፍቺል መጠቀቅ ስላለብን ትግራይ የሚለው ቃል በጥንታዊ ጽሑፎች ውስጥ አለመኖሩን ያለምንም ማንገራገር ይቀበላለሁ። መረጃዎች ማይዋሹት እውነት ይህ ነው። ነገር ግን እዚህ ላይ ልናየው የሚገባ ሌላ ገጽታ አለ። የታሪክ ትንታኔ በጽሑፍ ላይ በሰፈሩ ቃላት ብቻ የሚገደብ አይደለም። የቃላት አጠቃቀም በዘመናት መካከል መቀየሩ ማይቀረው። ሕዝቦች ራሳቸውን የሚጠሩበት መንገድ በየዘመናቱ በፖለቲካ፣ በኢኮኖሚና በማህበራዊ መስተጋብር ምክንያት ይለዋወጣል። ልክ ነሽ። የማንነት ስያሜዎች ሊለዋወጥ ይችላሉ። ነገር ግን እዚህ ላይ ትልቁ ልዩነት ያለው ቀደምትነት ባለው ታሪካዊ መሰረት ላይ ነው። የንጉሥ ኤዛናን ዘመን ትተን የፕሮፌሰር ሰርገው ሀብለስላሴን የጥንታዊና የመካከለኛው ዘመን የኢትዮጵያ ታሪክ የተሰኘውን ዕውቅ ጥናት ብንመለከት አምሃራ የሚለው ስያሜ ገና በቅድመ ሶሎሞናዊው ዘመን በነገሥታት ዝርዝርና በመካከለኛው ዘመን ገድሎች ውስጥ ራሱን የቻለ የፖለቲካና የባህል ማንነት ሆኖ መመዝገቡን እናገኛለን። አዎ፣ ተመዝግቧል። ይህ የሚያሳየው አምሃራ ጥንታዊና መሠረታዊ ታሪክ ስር ያለው ማኅበራዊ ማንነት ሲሆን፣ ትግራይ ግን እጅግ ቆየት ብሎ ብቅ ያለ የአውራጃ ወይም የጂኦግራፊያዊ ክፍለ ሀገር ስያሜ መሆኑን ነው። ታዲያ የጽሑፍ ማስረጃው ይህንን ያሳየን ዘመናዊ አስተዳደራዊ ስያሜን ወደ ኋላ ወስዶ የጥንታዊው ሥልጣኔ ብቸኛው ወራሽ ነኝ ማለት እንዴት ታሪካዊ ድጋፍ ይኖረዋል? የፕሮፌሰር ሰርገው ጥናት ላይ ያነሳው መረጃ ትክክል ነው። አምሃራ በጽሑፍ የሰፈረ ረጅም ታሪክ አለው። ሆኖም የሃ እና የአክሱም ታላላቅ ቅርሶች፣ ሐውልቶችና የሥነ ሕንፃ ውጤቶች አሁን ባለው የትግራይ ክልል ጂኦግራፊያዊ ወሰን ውስጥ መገኘታቸው ራሱ ሌላ ትልቅ ታሪካዊ ትርጉም አለው።
የአካላዊ ቅርበት የአካባቢው ነዋሪዎች ከቅርሶቹ ጋር ያላቸው ቀጥተኛ ታሪካዊ ቁርኝትና የትውልድ ቀጣይነት ያሳያል። ስያሜው ከአጎዛት ወደ ሌላ ከዚያም ወደ ትግራይ ስለተቀየረ ብቻ አሁን በዚያ አካባቢ የሚኖረው ማህበረሰብ የነዚያ ጥንታዊ ስልጣኔዎች ታሪካዊ ባለቤትነት እና የደም ትስስር የለውም ማለት ፈጽሞ አንችልም። ስያሜና ማንነትን ከባህላዊ ውርስ ጋር እኩል አድርጎ መሳል የታሪክን ሰፊ ስዕል ያደብዘዋል ብዬ አምናለሁ። ነጥብሽን ተረድቼዋለሁ። ነገር ግን እዚህ ላይ አንድ ሊሰመርበት የሚገባ ትልቅ የታሪክ ስህተት አለ። ጂኦግራፊያዊ አቀማመጥን ከብቸኛ የዘር ማንነት ጋር ማምታታት በታሪክ ጥናት ውስጥ እጅግ አደገኛ ነው። እስኪ የሃን ባህል በጥልቀት እንመልከት። በሳባውያን ጽሑፍ የሃ በመባል የሚታወቀው ይህ ስልጣኔ ሙከሪብ የሚለውን ማዕረግ የሚጠቀም የቅድመ አክሱም ባህል ነው። ታውቂያለሽ፣ ሙከሪብ ማለት ደግሞ አዋሃጅ አሰባሳቢ ወይም የብዝሃነትን አስተባባሪ ማለት ነው። ይህ የሚያሳየን ገና ከጥንቱ ማዕከላዊ ስልጣኔ አንድን ነጠላ ጎሳ ያገለገለ ሳይሆን ተለያዩ ህዝቦችና ብዝሃነትን ያካፍ እንደነበር። አዎ፣ ሙከሪብ አዋሃጅ መሆኑን እኔ ምስማማለሁ። በትክክል። በተጨማሪም ሀበሰተ የሚለው ቃል የት እንደመጣ ብንመረምር የአማራ እና የአገው ቅድመ አያቶችን ያካተተ የደጋው ሴማዊ ተናጋሪዎች ሰፊ የጋራ መጠሪያ መሆኑን ልብ ልንል ይገባ። የእነዚህ ሁሉ ህዝቦች የጋራ ጥረት፣ የንግድ ልውውጥ እና የባህል ውህደት ነው አክሱምን ያቆመው። በመሆኑም እነዚህ ታላላቅ ቅርሶች በአንድ የተወሰነ ዘመናዊ አስተዳደራዊ ክልል ውስጥ ስለተገኙ ብቻ ያ ክልል ብቸኛ ባለቤት ወይም ብቸኛ ወራሽ ነው ብሎ መደምደም ጥንታዊውን የብዝሃ ብሔር ውህደት ታሪክ መካድ እና የሌላውን ኢትዮጵያዊ አሻራ መጥፋት ነው። እኔ ደግሞ ከሌላ አቅጣጫ ለመውገት እፈልጋለሁ። ሀበሰተ ተለያዩ የደጋው ሴማዊ ተናጋሪዎችን አገውንም ሆነ ሌሎች ህዝቦችን ያካተተ የጋራ ማንነት መሆኑን ሙሉ በሙሉ አምኜ እቀበላለሁ። አክሱም የብዝሃ ብሔር ውህደት ውጤት ነበረች። ይህ ከኤፒግራፊክ ማስረጃዎችም ሆነ ከአርኪኦሎጂ ግኝቶች አንጻር ግልጽ ነው። አዋሃጁ ሙከሪብ ተለያዩ ህዝቦችን በአንድ ማዕከል እንዳስተዳደርም ክርክር የለኝም። ሆኖ አሁን ያሉት አስተዳደራዊ ድንበሮች ዘመናዊና በፖለቲካ የተሰመሩ ቢሆኑም እንኳ ቅርሶቹ የተፈጠሩበት የተወሰነ መልክዓ ምድር የራሱ የሆነ የረጅም ጊዜ ማህበራዊ እና ባህላዊ ቀጣይነት አለው። የጥንታዊውን የአክሱም መንግስት የብዝሃ ብሔር ውህደትነት ዕውቅና የሰጠን ቅርሶቹን ሲንከባከብ አብሎት ሲኖር እና ከትውልድ ትውልድ ሲያስተላልፍ የኖረውን የአካባቢውን ህዝብ ታሪካዊ ባለቤትነት ሙሉ በሙሉ መንጠቅ ፍትሃዊ አካሄድ አይደለም። ጥያቄው ብቸኛ ባለቤትነት ላይ ከሆነ አዎ፣ ማንም ብቸኛ ባለቤት ሊሆን አይችልም፣ የጋራ ነው። ነገር ግን አካባቢያዊው ማህበረሰብ ከቦታው ጋር ያለውን ስነ ልቦናዊ፣ ቁሳዊና ታሪካዊ ትስስር ቃሉ በጥንታዊ ጽሑፍ ስላልተገኘ ብቻ አናሳ አድርገን ልንስለው አይገባም። ይሄ አስገራሚ ነጥብ ነው። አቀራረብሽ ሚዛናዊነት አለው። ነገር ግን ጉዳዩ ቅርሶቹን የመንከባከብና ከቦታው ጋር የነበረውን ስነ ልቦናዊ ትስስር የማክበር ብቻ ቢሆን ኖሮ ክርክርም አያስፈልግም ነበር። ችግሩ ያለው ይህን ታሪክ የማግለል ስትራቴጂ መሳሪያ ማድረግ ጉዳይ ላይ ነው። እንዴት ማለት? የታደሰ ታምራትን በኢትዮጵያ የቤተ ክርስቲያንና የመንግሥት ታሪክ የተሰኘውን ዕውቅና ትልቅ ጥናት ዋቢ ብናደርግ የአክሱም ፖለቲካዊና የሃይማኖታዊ ማዕከል ከጊዜ በኋላ ወደ ደቡብ መዛወሩን እናያለን። ይህ መዛወር በተለይም በዛጉዌ ሥርወ መንግሥት በኩል አድጎ ወደ መካከለኛው የሀገሪቱ ክፍል መምጣቱ የመንግሥት የሃይማኖትና የባህል ቀጣይነት እንጂ የጥንታዊ ማንነት መጥፋት አልነበረም። የአብዘት ሕዝቦች ከሰሜን ወደ ደቡብ የተስፋፉና አዳዲስ ማዕከላትን የፈጠሩ ሄደዋል። ልክ ነህ፣ ተንቀሳቅሰዋል። ታዲያ ዛሬ ላይ ቆመን ሰሜናዊውን ክፍል ብቻ የክርስትናና የእስልምና ብቸኛ መገኛ ወይም የጥንታዊ ሥልጣኔ ብቸኛ ወኪል አድርጎ ማቅረብ የተቀረውን ኢትዮጵያዊ አካል በተለይም አምሃራውን እና የደቡብ ሕዝቦችን ከራሳቸው ታሪካዊ ስር የማግለል ስትራቴጂ ነው። የድንጋይ ላይ ጽሑፎች እንደሚያሳዩት እነዛ ሥልጣኔዎች የጋራ ነበሩ። የፖለቲካ ማዕከሉ መዛወር የባለቤትነት መብትን አያሳጣም። ቅርሱ የሁሉም ነው። ታሪክ የማንም ብቸኛ ንብረት አለመሆኑን ጠማመን ያንን የማግለል ስትራቴጂን እኔም አልደግፍም።
የጋራ ቅርሶች መሆናቸውን መቀበል የታሪክ እውነታ ነው። ነገር ግን የአክሱምን ታላላቅ ቅርሶች አካላዊ መገኛና በዚያው አካባቢ የቀጠለውን ታሪካዊ ክብደት መቀነስ እንደማይገባ ሞግሼ የተለዩ የትንታኔ ማዕቀፎችን ላቅርብልህ። እሺ፣ ልክ ነህ። የባህልና የፖለቲካ ማዕከሉ ወደ ደቡብ ተንቀሳቅሷል። ሆኖም ዋናዎቹ የሥነ ሕንፃ አሻራዎች፣ የሃይማኖት ትልቅ ምልክቶች እና የቋንቋ በተለይ የግዕዝ ቀጥተኛ ትውፊት በሰሜኑ ክፍል እጅግ በስፋት አሻራቸውን ጥለው ቆይተዋል። አንድ ቀላል ምሳሌ ልስጥህ። ቁርባን የሚለውን ጥንታዊ ቃል ብንወስድ ከስሩ ቀረበ ከሚለው የሴማዊ ቋንቋዎች ግንድ የመጣና እስከ ዛሬ ድረስ በዚያው ጂኦግራፊያዊ መቼት ውስጥ በትውፊት በዕለታዊ የሃይማኖት ሥርዓት ሲተጋበር የኖረ ነው። ስለዚህ ማዕከሉ ወደ ደቡብ መዛወሩ የተቀረውን የኢትዮጵያ ክፍል ታሪካዊ ባለቤትነት የማያሳጣውን ያህል የሰሜኑ ነዋሪ ከእነዚህ ቁሳዊና መንፈሳዊ ቅርሶች ጋር ያለውን ቀጥተኛና ዕለታዊ መስተጋበር ዋጋ ሊያሳጣው አይገባም። ይህ መስተጋበር የነዋሪውን ታሪካዊ ባለቤትነት የሚያጸና እንጂ የሚያፈርስ አይደለም። በዚህ የሙግት መስመርሽ ሙሉ በሙሉ አልተስማማውም። ምክንያቱም ዕለታዊ መስተጋበር፣ ሃይማኖታዊ ትውፊት እና የጂኦግራፊያዊ ቅርበት የጋራ ኢትዮጵያዊ እሴቶች እንጂ የአንድ የተወሰነ አካባቢ ብቻ ክስተቶች አይደሉም። ቁርባን በሞላ ኢትዮጵያ የሚተገበር ስርዓት ነው። ወደ ዋናው የውይይታችን አጀንዳ እና ወደ ማዕከላዊው ጥያቄያችን ስንመታ ባለፉት 35 ዓመታት ውስጥ የተፈጠረውን የፖለቲካ ታሪክ እንደገና የመጻፍ ዘመቻ በጥልቀት መመርመር አለብን። ዘመናዊ የፖለቲካ ኃይሎች በተለይ የህወሓት የፖለቲካ እንቅስቃሴ ዘመናዊ አስተዳደራዊ ድንበሮችን ወደ ጥንታዊ ታሪክ በመውሰድ ብቸኛ ወራሽ የመሆን ትርክትን በስፋት አራምጧል። ይቅርታ ላቋርጥና እዚህ ላይ አንድ ሐሳብ ልጨርስና እድሉን ልስችሽ። ይህ አካሄድ በድንገት የተፈጠረ ወይም ከልባዊ የታሪክ ፍለጋ የመነጨ አይደለም። አማራ ተኮር ነው ብሎ ከሚያስቡት ሰፋ ያለ የኢትዮጵያ ብሔራዊ ትርክት ራስን ለማራቅ እና የራሳቸውን ፖለቲካዊ ታሪካዊ ክፍተት ለመሙላት የተደረገ ሆን ተብሎ የተቀናባረ ሙከራ ነው። የአርኪኦሎጂ ግኝቶችን ለዓለም አቀፍና ለሀገር ውስጥ የፖለቲካ ጋጋይነት ማግኛነት ተጠቀሙባቸዋል። ይህ ጥንታዊ ታሪክ ለዘመናዊ ፖለቲካዊ ፍላጎት ሲባል እንዴት እንደሚጣመም ቁልጭ አርጎ የሚያሳይ ነው። ማስረጃው የሌለንን ነገር በጽሑፍ ያልሰፈረውን ማንነት አለ ብሎ ማመን የታሪክን ሳይንሳዊነት ያሳጣዋል። ይቅርታ አድርጌልኝ እንጂ ይህንን ሐሳብ ሙሉ በሙሉ አልቀበለውም። ምክንያቱን ልንገርህ። አዎ፣ ባለፉት 35 ዓመታት የነበረው የፖለቲካ ትርክት ታሪክን ለፖለቲካዊ ተቀባይነት ወይም ለሕጋዊነት መጠቀሙ የማይካድ እውነት ነው። የፖለቲካ ኃይሎች ታሪክን የራሳቸው መሳሪያ ማድረጋቸው አዲስ ነገር አይደለም። ነገር ግን ይህንን ሂደት እንደ ታሪካዊ ክፍተትን ለመሙላት የተደረገ ሙከራ አርጎ ማቅረብ እጅግ አደገኛ እና የማህበረሰቡን ነባራዊ ታሪክ የሚክድ ነው። ምክንያቱም የአካባቢው ሕዝብ ታሪካዊ ክፍተት የለበትም። በዚያው ምድር ላይ ለሺህ ዓመታት የኖረ ስልጣኔን ያሳደገ ሕዝብ ነው። ዘመናዊ የፖለቲካ ኃይሎች የትም ዓለም ላይ እንደሚዳረገው ታሪክን ለራሳቸው የፖለቲካ ጥቅም አውልተዋል። የፖለቲካው ትርክት ብቸኛ ወራሽነትን በማራመድ ከባድ የታሪክ ስህተት ሰርቶ ሊሆን ይችላል። ነገር ግን ይህ ስህተት የአካባቢውን ሕዝብ ትክክለኛና ተፈጥሯዊ የታሪክ ባለቤትነት አያጠፋውም። የፖለቲካ ልሂቃን ታሪክን የሕጋዊነት ምንጭ አርገው ስለተጠቀሙበት ብቻ ሕዝቡ ከቅርሶቹ ጋር ያለው የደምና የመንፈስ ቁርኝት የተፈጠረ ወይም የፖለቲካ ፕሮጀክት ውጤት ነው ማለት አንችልም። ሁለቱንም ማለትም የፖለቲካ ፕሮጀክቱንና እውነተኛውን የማህበረሰብ ታሪካዊ ቀጣይነት በጥንቃቄ ለያይን መመልከት አለብን። እዚህ ላይ ነው እንግዲህ መሰረታዊው አመለካከት ልዩነታችን የሚወጣው። እኔ ተፈጠረ የሚለው የህዝቡን ህልውና ወይም የሰዎችን ረጅም ታሪክ አይደለም። የህዝቡ ታሪክ እዚያው መሬት ላይ መኖሩ አይካድ። እኔ ያነሳው ያለሁት ይህ ጥንታዊ ቅርስ የእኛ ብቸኛ ታሪክ ነው የሚለውንና ዘመናዊ አስተዳደራዊ ወሰን ወደ ኋላ የሚገፋውን ትርክት ነው። ኤፒግራፊክ ማስረጃዎቹ ቀደም ያነሳናቸው የንጉሥ ኤዛና ጽሑፎች እንዲሁም የዳሞት ዘመን የሳባውያን መዛግብት ይህንን ብቸኛ የባለቤትነት ትርክት በምንም መልኩ አይደግፉትም። ትግራይ የሚለው ቃል በነዚህ ጥንታዊ ምንጮች ውስጥ ፈጽሞ አለመኖሩ ዘመናዊ ትርክት ታሪካዊ መሰረት እንደሌለው እና ሙሉ በሙሉ በዘመናዊ የፖለቲካ ፍላጎት ላይ የተገነባ መሆኑን ያረጋግጣል።
በአንጻሩ አምሃራ የሚለው ስያሜ በጥንታዊው ሰነዶች ውስጥ ሰፍሮ መገኘቱ የፖለቲካዊና ባህላዊ ማንነቱ ቀድመትነት ያሳያል። እነዚህን ጠንካራ የጽሑፍ ማስረጃዎች ወደ ጎን ትተን በአካባቢው ስለሚኖሩ ብቻ ወራሾች ናቸው ብለን ከተነሳን አካዴሚያዊ የሆነውና በመረጃ ላይ የተመሰረተውን የታሪክ ጥናት ወደ ስሜታዊ የፖለቲካ ክርክር እያወረድነው ነው ማለት ነው። ያ አሳማኝ እና ጠንካራ መከራከሪያ ነው። ነገር ግን ይህንን አስበኋል። የጽሑፍ ማስረጃዎችን ብቻ ፍጹም አድርጎ መውሰድ እና ሌሎች የታሪክ ምንጮችን ወደ ጎን መተው የራሱ የሆነ ትልቅ የአካዴሚክ ድክመት አለው። ጥንታዊ ጽሑፎች የተጻፉት በዘመኑ በነበሩ ገዢ መደቦች፣ ነገሥታትና ሊቃውንት ነው። ያልተጻፉ ነገር ግን በሕዝብ ትውፊት፣ በስነ ሕንፃ፣ በማኅበራዊ አውቀቃርና በቋንቋ ቀጣይነት ውስጥ የሚኖሩ እጅግ ግዙፍ ታሪኮች አሉ። አክሱም የብዝሃ ብሔር ማዕከል እንደነበረች ሁለታችንም በሚገባ ተስማምተናል። ታዲያ የዚህ ብዝሃ ብሔር መንግሥት ዋና አካል የነበረውና በዚያው ጂኦግራፊያዊ አቀማመጥ ላይ የነበረው ሰፊ ማህበረሰብ ሲያሜው በዘመናት ሂደት ከሀበሰታ ወደ አግዌዛት ከዚያም አሁን ወዳለው ትግራይ ቢቀየር ይህ ተፈጥሯዊ የሆነ የማህበረሰብ የዝግመተ ለውጥ ሂደት እንጂ የታሪክ መቋረጥ አይደለም። አዎ ዝግመተ ለውጥ ነው። ግን ልጨርስ። የዘመናችንን የፖለቲካ ፍላጎት ይህንን እውነታ አጋኖ አቃሞ ወይም ለብቻው ነጥሎ ሊጠቀምበት ይችላል። ይህንን እኔም ይቃወማለሁ። ነገር ግን የፖለቲከኞች ማጋነን የማህበረሰቡን መሰረታዊ የታሪክ እውነትነት ከቦታው ጋር ያለውን ተፈጥሯዊ ቁርኝት ሊፍቀው አይችልም። ውይይታችን እጅግ አስደሳች እና ወደ ጥልቁ የታሪክ ምርምር ፍልስፍና የሚወስድ ነው። የጽሑፍ ማስረጃዎች ከትርክት ጋር የሚላተሙበትን መንገድ በሚገባ አሳይተናል። የኔን አቋም በመጠኑ ላጣቃልለው። ወደ መሰረታዊ ምንጮቹ ማለትም ወደ ዳሙት ዘመን የድንጋይ ላይ ጽሑፎች እና የንጉሥ ኤዛና መዛግብት ስንመለስ ትግራይ የሚለው ቃል ፈጽሞ አይታወቅም። በአንጻሩ አምሃራና ሀበሰት የሚሉት ቃላት ቀደም ታሪካዊ መሰረት እንዳላቸው በግልጽ እናያለን። በመሆኑም አክሱም የብዝሃ ብሔር ማንነቶች የጋራ ጥረት ውጤት ስለሆነች ዘመናዊ የብሔር ድንበሮችንና ስያሜዎችን ወደ ጥንታዊ ዘመን መውሰድ ትልቅ ታሪካዊ ስህተት ነው። ዘመናዊ የብቸኛ ወራሽነት ትርክት በተለይም ባለፉት ጥቂት አስርተ ዓመታት ውስጥ የተገነባው የወቅታዊ የፖለቲካ ተቀባይነትን ለማግኘት የተፈጠረ የፖለቲካ ፍላጎት ውጤት እንጂ የጥንታዊ ታሪክ እውነተኛ ነጸብራቅ አይደለም። እኔም በበኩሌ የውይይታችንን ፍሬ ሐሳብ በግልጽ ላስቀምጥ። በጽሑፍ ማስረጃዎች ወይም በኤፒግራፊክ መረጃዎች ውስጥ የቃላቱ መኖር እና ለመኖር ላይ በእኛ መካከል ምንም አይነት አለመግባባት የለም። ትግራይ በጥንታዊ ጽሑፎች አይገኝም። ይህ በማንም ማይካድ ሳይንሳዊ እውነት ነው። ነገር ግን አክሱም የብዝሃ ብሔር ማንነቶች የጋራ ውጤት መሆኗን የተቀበለን በታሪካዊ ስያሜዎች መጥፋት ወይም አለመጻፍ እና አሁን ባለው ጂኦግራፊያዊ ቅርበት እንዲሁም የትውልድ ቀጣይነት መካከል ያለውን ክፍተት እንዴት መረዳት እንዳለብን ላይ ያለንን ልዩነት አምነን እንተዋዋለን። ዘመናዊ የታሪክ ትርክቶች በአብዛኛውም በፖለቲካዊ የህጋዊነት ፍላጎቶች እንደሚቀረጹ እና እንደሚጣመሙ አልካድኩም። ነገር ግን ይህ የፖለቲካ ጣልቃ ገብነት የአካባቢው ማህበረሰብ ከቦታውና ከቅርሶቹ ጋር ያለውን የሺህ ዓመታት የጠበቀ ትስስር ሙሉ በሙሉ ውድቅ የሚያደርግ አይደለም። ይህን ከተለያዩ አቅጣጫዎች በተለይም ከመረጃ እጥረት እና ካሉት ተጨባጭ የጽሑፍ ማስረጃዎች አንጻር መመልከት ምን ያህል ጥልቅና ውስብስብ እንደሆነ ተመልክተናል። ለእናንተ ለታሪክ የቅድመ ምረቃ ተማሪዎችም ቢሆን የታሪክን እውነት ለመረዳት ሁሌም ወደ መሰረታዊ ምንጮቹ ወደ ድንጋይ ላይ ጽሑፎቹ፣ ወደ ኤዛና መዛግብት እና ወደ ምሁራኑ ጥናቶች መመለስ ያስፈልጋል። ዘመናዊ የታሪክ ትርክቶች በአብዛኛውም በወቅታዊ የፖለቲካ ሕጋዊ ክልልና ፍላጎቶች የሚቀረጹ መሆናቸውን መገንዘብ ሁላችንንም የተሻሉና ሚዛናዊ ታሪክ አጥኚዎች ያደርገናል። በውይይታችን አሸናፊ ወይም ተሸናፊ የለም። ሁለቱም አቅጣጫዎች የየራሳቸው ጠንካራ በመረጃና በመከራከሪያ የተደገፉ አቋሞች አሉ። እነዚህን ጥንታዊ የድንጋይ ላይ ጽሑፎችና የዘመናዊ ፖለቲካ ትርክቶችን ልዩነት በማጥናት ተጨማሪ ምርምር በማድረግ የራሳችሁን ድምዳሜ እንድትወስዱ እንጋብዛለን። ስለተከታተላችሁን አመሰግናለን።